እሌኒ እያሰበች ያለችውን ነገር አቁማ አባትና ልጅን በዲኤንኤ አረጋግጣ ናሆም ልጁ እንደሆነች አውቆ ልጁን እየረዳ መኖር አለበት ብዬ አስባለሁ። ምህሩ ልጅ ከዚህ በኋላ መውለድ የምትችል ስለማይመስላት በጣም ፈርታለች። በጣም ነበር ልቧ ተሰብሮ የነበረው። ሰኒና ጽናት እያጽናኗት እያበረቷት ነበር ማለት ነው። እና በጣም ነው ተስፋ የቆረጠችው። እሌኒ ግን እያደረገች ያለችው ነገር ከሷ የማይጠበቅ እጅግ በጣም የሚደብር ነገር ነው እውነት ለመናገር። ናሆማም ግን በምንምና በማንኛውም ሰዓት ላይ በየትኛውም ሰዓት ላይ በሚያስፈልጋት ሰው በሚያስፈልጋት ሰዓት ከጎኗ ሊሆን ይገባል። ኪራም ደግሞ ሶሲ ፍቅረኛውን ወይም ያችን አፍቃሪውን አምኖ ጽናትን ምንም ነገር መናገር የለበትም። ነገሮችን ቀስ አድርጎ በብልሃት ነው ማረጋገጥ ያለበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም ብያለሁ ውዶቼ። እውነት ለመናገር ዛሬ እንግዲህ ያው አንዳንድ የምናወራቸው ነገሮች አሉ በጽናት ድራማ ላይ። ኪራ አትቸኩል፣ ተረጋጋና ጽናትን አዳምጣት። እውነት እሷ ጋር አለ። ጽናት የሆነ ሰው ወጥመድ አዘጋጅቶላታል። እሷንና ኪራን ለማጣላት የሆነ ሰው ችግር እየፈጠረባት ነው። ስለዚህ በደንብ አድርጎ ሊያረጋግጥና ሊረዳት ይገባል። ጽናት ጸባዩ የተቀየረው በዚህ ልጁ መደወል በጀመረበት ሰዓት ነው። በጣም የተለያየ ሰዎች ራሱ ሀሳብ እየሰጣችሁበት ነው በዚህ ነገር ላይ። እኔም ደግሞ ማለት የምፈልገው ይህንን ነገር ነው። ምክንያቱም ጽናት በጣም ትልቅ ጭንቀት ውስጥና ስትረስ ውስጥ ናት። ልጁ በየሰዓቱ እየደወለ በጣም እያስጨነቃት ነው። ለኪራ እንደዚህ ያደርጋለሁ እናገራለሁ ወይ የሆነ ነገር እያለ ካላናገርሽኝ እያለ ካልተገናኘን እያለ በጣም ትልቅ ጦርነት ውስጥ አስገብቷታል ጽናትም ማለት ነው። ጽናት ደግሞ ይህን ነገር ኪራ ቢያውቅስ ምን ይለኛል? ኪራ ቢያውቅ ከኪራ ጋር እጣላለሁ፣ ከኪራ ጋር እንለያያለን፣ በቃ ትዳሬን ማጣት አልፈልግም፣ ተወኝ ልኑርበት እያለች እየጨቀጨቀችው ነው። ልጁ ግን በጭራሽ የሚሰማ ልጅ አይደለም። ምክንያቱም በራሱ አይምሮ ብቻ የሚሄድ ነው። አንደኛ ነገር ከጀርባ ሆኖ እንደዚህ አርግ፣ በዚህ ውጣ፣ እንደዚህ በላት ምናምን እያለች የምትለው ሴት ወይንም ወንድ አለ። እርግጠኛ ነኝ ሶሲ ናት እዚህ ጀርባ ላይ ያለችው ብዬ ነው የማስበው። አላቅም ግን ልጁ ከውጭ ሀገር ነው የመጣው። የጽናት አብሮ አደግ ልጅ ሊሆን ይችላል። ግን እሱ ብቻ አይመስለኝም፣ ሌላም ሰው የሚደውልላት ይመስለኛል። ይህን ነገር ሶሲ ያደረገችው ኪራን የራሷ ለማድረግ ነው። ግን ደግሞ ልጇን አርፋ ብታሳድግ ነው የሚሻላት ማለት ነው። እዛ ጋም እሌኒ ምህሩ ናት ልጇን እንዳትሞት አድርጋ አድና እዚህ ያደረሰችላት። ስለዚህ ምህሩን ማመስገን ሲገባት ልቧን እየሰበረች በቃ መጥፎ ነገር እያለቻት ነበር የነበረውና ልቧን ሁሉ አሟት ከጽናት ጋር ወደ ክላስ ገብታለች። የኪያ አፍቃሪም እንግዲህ የገዛ ጓደኛዋን ስለለከፋት እንግዲህ የኪያ እናት ኪያን የሚጎዳ ነገር ካየሁኝ ዝም ማለት የለብኝም አይደለ ብላ ጠይቃት ነበር። ለኪያ ነገራታለች የተፈጠረውን ነገር። ኪያም ስራም አልገባችም፣ በጣም ተበሳጭታለች። ልጁ በትክክል እንደዚህ አይነት መጥፎ ሱስ ያለበት ሰው ነው ወይንስ ደግሞ በስተት ነው ይሄን ነገር ያደረገው አናቅም። እና ውዶቼ ነገሮች ከባድ ናቸው። ብቻ ግን ከምንምና ከማንም በላይ የጽናትና የኪራ የናሆምና የምሩ ህይወት በጣም ያሳስበኛል። ሰኒና ጆከርም ሊጋቡ ስለሆነ ያው እንግዲህ ቀን እያስተካከሉ ነው የሚጋቡበትን። በጣም ደስ ብሎኛል እውነት ለመናገር። በጣም ብዙ ፈተና ስቃዮችን አሳልፈዋል። ይሄ ነገር ይገባቸዋል። የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። ግን ውድ ቤተሰቦቼ ያው እንግዲህ እኔ በፈጣሪ ብዬ አልለምንም ሰውም፣ ግን ደግሞ ዛሬ ልለምናችሁ ነው። ቪዲዮ ላይክ አድርጉልኝ፣ ሰብስክራይብ አድርጉ። በተለይ ቪዲዮ ላይክ አድርጉልኝ። ብዙ እይታ እያገኘ አይደለም፣ ቀዝቅዟል ቻናሌ። ስለዚህ ሰብስክራይብ እያደረጋችሁ ቪዲዮንም ደግሞ ላይክ አድርጉ። ሰው ወዳችሁ ይህን ቪዲዮ የምታዩ ልጆች ላይክ ሳታደርጉ እንዳታልፉ ማለት ነው ውዶቼ። ዛሬ በተለመደው ሰዓት ይለቀቃል። በጉጉት እንጠብቃለን። ምን ተፈጠረ? ኪራ የሶሲን ንግግር ሰምቶ ጽናትን ተናገራት ወይንስ ምን ተፈጠረ? አብረን እናያለን።